የዛሬው የትምህርታችን ርዕስ አቤቱ ጌታ ሆይ አድነኝ በሉ እስቲ። ሁላችሁም በሉ። አቤቱ ጌታ ሆይ አድነኝ በሉ እስቲ። እስቲ በሉ ሁላችሁ። ድምፃችሁን ከፍ አድርጉና አቤቱ ጌታ ሆይ አድነኝ በሉ። የማቴዎስ ወንጌል ምዕራፍ 14 ቁጥር 24 ላይ የምታገኙት ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 14 ቁጥር 24 ላይ የምታገኙት ኃይለ ቃል ነው። በዚህ ቃል ማን ያስተምረን? ማን ያስተምረን? አዎ መምህራችን አባታችን እግዚአብሔር ነው። እኛ ምሳሌዎች ነን። ማንም ይሁን ምንም እዚህ መድረክ ላይ የሚቆመው ሁሉ ምሳሌ ነው። እኛ ቆመን እንማራለን፣ እናንተ ቁጭ ብላችሁ ትማራላችሁ። መምህሩ መድኃኔዓለም ነው። ክብር ለእሱ ይሁን። የሚጠቅምህን የሚበጅህን የሚረባህን አዎ እማስተምርህ እኔ አምላክህ እግዚአብሔር ነኝ ይላል። ስለዚህ መምህራችን አባታችን እግዚአብሔር ነው። ልንሰማው ያስፈልጋል። እግዚአብሔር በወጀብ ላይ መንገድ አለው። የጠበቀን ከክፉ ነገር የሰወረን እግዚአብሔር የተመሰገነ ይሁን። ልብ በሉ። የውሃ መጥለቅለቅ፣ የጎርፍ መጥለቅለቅ፣ የአውሎ ነፋስ፣ አዎ የፀሐይ ሙቀት፣ ይህ ሁሉ የእግዚአብሔር መሳሪያ ስለሆነ ሰዎች እየተጎዱ ነው። ለምን? ስላላወቁት። ለምን? ስላልተመለሱ። አቤቱ አድነን ስላላል። በዚህ በሀገራችን የበረዶ ክምር ታይቶ የማይታወቅ የበረዶ ክምር፣ የጎርፍ መጥለቅለቅ፣ የአውሎ ነፋስና የነፋስ ብዙ ቤቶችን አፍርሷል። ብዙ አደጋ ደርሷል። እኛን ግን ማን ጠብቆናል? ለጠበቀን አምላክ ምስጋና። እናቶች፣ አባቶች፣ እህቶች ወንድሞች በዚህ ርዕስ 4 ነገሮችን እነግራችሁና አበቃለሁ። በዚህ ርዕስ 4 ነገሮች። እንግዲህ ንባቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተለይቶ ወደ ተራራ ሊጸልይ ወጣ። ደቀ መዛሙርቱ በታንኳ በመርከብ ሆነው በባህር ይሄዱ ነበር። በአራተኛው ሰዓት ከምሽቱ በ4 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ እየተራመደ መጣ። ቅዱሳን ሐዋርያትም አይተው ምትሃት ያዩ መስሏቸው ተጨነቁ። ከፊታቸውም ኃይለኛ ነፋስና ማዕበል ነበር። ነገር ግን መድኃኒታችን ኢየሱስ ክርስቶስ በዚህ ባህር ላይ ሲራመድ አይቶ ቅዱስ ጴጥሮስ አይዟችሁ እኔ ነኝ ስላላቸው አንተ ከሆንክ በዚህ ባህር ላይ እንድራመድ ፍቀድልኝ አለው። ቅዱስ ጴጥሮስም ከታንኳ ወርዶ በባህሩ ላይ
መራመድ ጀመረ። ነገር ግን ስለፈራ፣ ስለተጠራጠረ፣ እምነት ስለጎደለው መስጠም ጀመረ። አቤቱ ጌታ ሆይ እየሰጠምኩ ነውና አድነኝ ብሎ ጮኸ። ጌታም እጁን ዘርግቶ አዳነው። እጁንም ይዞ አወጣው። ማዕበሉንና ንፋሱንም ጸጥ አደረገው። በዚህም ሰዓት እጅግ ተገረሙ፣ ተደነቁ ይላል። ክብር ለመድኃኔዓለም ይሁን። ንባቡ ይህን ይመስላል። የማቴዎስ ወንጌል ምዕራፍ 14 ቁጥር 24 ላይ ያለው ኃይለ ቃል ይህን ይመስላል። ከዚህ ውስጥ በሚገባችሁ መልኩ አድርጌ 4 ነገሮችን እጠቅሳለሁ። የመጀመሪያው ርዕስ አድርጌ የሰጠኋችሁ ምንድን ነው? በሉ ተናገሩ። አላችሁ? እያዳመጣችሁ ነው? እሺ፣ ምንድን ነው ርዕሳችን? ምንድን ነው? በሉ ድምፃችሁ ከፍ አድርጋችሁ አቤቱ ጌታ ሆይ አድነኝ። መዳን የፈለገ ሁሉ ይህንን መጠቀም አለበት። የመጀመሪያው ወደ ተራራ ሊጸልይ ወጣ። በሉ እስቲ ማን የወጣው? ጌታችን መድኃኒታችን ኢየሱስ ክርስቶስ። በሉ እስቲ የዓለም ቤዛ የዓለም መድኃኒት የሆነው ነው። እልል በሉና መስግኑ። ክብር ለመድኃኔዓለም ነው። እሱ ከነሱ ተለይቶ ወደ ተራራ ሊጸልይ ወጣ ይላል። ላስረዳችሁ የፈለግኩት አንደኛውን ነው። ተራራ ማለት ቤተ ክርስቲያን ናት። ተራራ ማለት ወንጌል ነው። ተራራ ማለት መንግሥተ ሰማያት ነው። በ3 ይከፈላል። ወዴት ወጣ ይላል? ወዴት ወጣ? ወደ ተራራ። ተራራ የተባለች ናት ይቺ ቤተ ክርስቲያን። ማንም ገፍቶ የማይጥላት፣ ማንም ገፍቶ የማያሸንፋት፣ ተራራን ገፍቶ የጣለ ኃያል ሀገር አለ ወይ? እስካሁን ንገሩኝ። አለ? አያችሁ፣ ተራራ ተባለች ቤተ ክርስቲያን። ተራራ ተባለች። ማንም ራሱ ይወድቅባታል፣ ተንሸራቶ ገደል ይገባባታል እንጂ ማንም ቤተ ክርስቲያንን ገፍቶ ሊጠላት ስለማይችል ልዑሉ ኃያሉ እግዚአብሔር ወደ ተራራ ወጣ። ደስ ይበላል። ክብር ለመድኃኔዓለም። ወደ ተራራ ወጣ። ማንም ገፍቶ ወደማይጥላት ራሷ ክርስቶስ ወደ ሆነው፣ መሰረቷ ክርስቶስ ወደ ሆነው፣ አካሏ ክርስቶስ ወደ ሆነው ወደዚህ ተራራ ሊጸልይ ወጣ። ሁላችን የምንሰበሰበው ማንም ገፍቶ ስለማይጥላት፣ ጠላት ስለማያሸንፋት፣ ጠላትን ስለምናሸንፍባት በዚች የምንጸልየው ጸሎት እሱን ተደግፈን ጠላታችንን የምናሸንፍበት ተራራ ነው ያለነው። ክብር ለመድኃኔዓለም ይሁን። ይህ ተራራ ቤተ ክርስቲያን ተብሏል። ይህ ተራራ ቤተ ክርስቲያን ተብሏል። ሁለተኛው ተራራ የተባለው ወንጌል ነው። ከላይ የሚዘን ከላይ የሚወር አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እነሆ ዓለም ከተፈጠረ ዓለም እስኪያልፍ ድረስ እነሆ በኃጥአንና በጻድቃን ላይ ዝናቡን ያዘንባል። አዎ ዝናቡን ያዘንባል። አዎ ፀሐዩን ያወጣል። ስራውን አያቋርጥም እግዚአብሔር። ዝናብ የተባለው ወንጌል ነው። ከላይ ይዘንባል። ወንጌል ነው፣ ይዘንባል። ፀሐይ የተባለው ዓለም እስኪያልፍ ድረስ በዚች በተራራዋ ቤተ ክርስቲያን ሥጋ ወደሙ ይፈተታል። ሥጋና ደሙ ነው ፀሐይ የተባለው ዓለም እስኪያልፍ ድረስ። ወንጌል ተራራ ተብላለች። ወንጌል ከላይ ትዘንባለች። ወንጌል ሕይወት ናት። ወንጌል
ወንጌል ብርሃን ናት፣ የእግዚአብሔር ቃል ስለሆነ ማለት ነው። ሶስተኛው መንግሥተ ሰማያት ተራራ ነው። ማንም ደካማ ሊወጣው የማይችል፣ ማንም ደካማ ሊወርደው የማይችል እግዚአብሔር የመረጣቸው እሱ የያዛቸው እሱ የወደዳቸው እሱን የወደዱ ኑ ሀዌ ውርቃም ላዌ ትረሱ መንግሥተ ሰማያት ተብለው በቀኝ የሚቆሙባት በቀኝ የሚገቡባት ብርሃን ተጎናጽፈው ከአምላካቸው ጋር የሚኖሩባት መንግሥተ ሰማያት ተራራ ትባላለች። ደስ ይበላችሁ። ለመድኃኒዓለም ይሁን። የዚህ ባለቤት ስለሆነ የወንጌሉ ባለቤት ስለሆነ የቤተ ክርስቲያኗ ባለቤት ስለሆነ የመንግሥተ ሰማያት ባለቤት ስለሆነ አስወጭና አስገቢ ስለሆነ እሱ ስለሆነ ወደ ተራራ ወጣ ይላል። ክብር ለመድኃኒዓለም ይሁን። ሊጸልይ ሊያመሰግን ወደ ተራራ ወጣ። ከሁሉ በፊት ማመስገን ያስፈልገናል። ከሁሉ በፊት መጸለይ ያስፈልገናል። ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ፣ ፈተና ውስጥ እንዳትወድቁ ትጉና ጸልዩ። መጀመሪያ ጸልዩ። የሚያስፈራው ነገር እንዲያልፍላችሁ፣ የሚያስጨንቀው ነገር እንዲያልፍላችሁ፣ ችግሩ እንዲያልፍላችሁ ኑ ወደ ተራራ ወገኖቼ፣ ኑ ወደ ተራራው ግቡ። ይቺ አምባ ትባላለች። ይቺ መጠጊያ ትባላለች። ልበ አምላክ ዳዊት እነሆ ወደ አምባይቱ ተጠጋ ይላል። ጠላቶቹን ለማሸነፍ ጠላቶቹን ለመጣል ወደ አምባይቱ ጽዮን ተራራ ትባላለች። የጽዮን ተራራ አምባ መጠጊያ ማለት ነው። ኑ ወገኖቼ ዛሬ ወደ ተራራ ውጡ። ዛሬ ወደ ተራራው ተጠጉ። ዛሬ ወደ ተራራው መጣችሁ ጸልዩ ወገኖቼ። ስለዚህ ዛሬ ሕዝብ ሆይ ና ወደ ቤትህ ግባ፣ ና ወደ ቤትህ ግባ። የእግዚአብሔር ቁጣው የእግዚአብሔር መቅሰፍቱ እስኪያልፍ ድረስ በዚህ ተራራ በዚህ ቤተ ክርስቲያን ተሸሽገ ጸልይ ወገኔ። መከራው በስቷል፣ ስቃው በስቷል፣ ችግሩ በስቷል፣ ረሃቡ በስቷል፣ ስደቱ በስቷል። ስለዚህ መጠጊያችን ማን ነው? መመኪያችን ማን ነው? ጋሻችን ማን ነው? እግዚአብሔር በሉ እስቲ። ብርሃኔና መድኃኒቴ ነው። ክብር ለመድኃኒዓለም ይሁን። እሱ መጠጊያ ነው። እሱ ብርሃን ነው። የጨለመባችሁ የተጨነቃችሁ ኑ ወደ መድኃኒቱ። ሊጸልይ ወጣ። የጌታችን የመድኃኒታችን ትምህርት ሁለት አይነት ነው። አንዱ የቃል ይባላል፣ አንዱ የተግባር ይባላል። የተግባሩ ትምህርት ጾሞ ጹሙ ነው፣ ሰግዶ ስገዱ ነው፣ ጸልዮ ጸልዩ ነው። የቃሉ ትምህርት ደግሞ ተነስ፣ ቁጭ በል፣ ሂድ፣ ና ማዘዝ ነው። የቃል ትምህርት የተግባር ትምህርት ሁለት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ልዕልናውን ክብሩን ወደ ላይ አንጋጠን እናይ ዘንድ ወደ ላይ ቀና ብለን እንጠራው ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጸልይ ዓይኖቹን ወደ ሰማይ አነሳ። በዚህ ዙሪያ ስላሉት ሕዝቦች ምዕመናን ይህንን ስላደረግ አመሰግንሃለሁ ብሎ ጸለየ። ክብር ለመድኃኒዓለም ይሁን። ዓይናችሁን ገልጣችሁ ወደ ሰማይ አንስታችሁ አንቃዶ ህሊና ወደ ላይ ስትጸልይ ወደ ተራራ ወጣ። ልዑል ነው፣ አልፋ ኦሜጋ ነው፣ አምላክ ነው። ወደ ላይ ልናየው ያስፈልጋል። ወደ ታች ያለው መከራ ነው። አቀርቅራችሁ አትጸልዩ።
አቀርቅራችሁ ከጸለያችሁ ይህን ዓለም ታስባላችሁ። ይህ ዓለም መከራ ነው። መከራ ታስባላችሁ፣ ትተክዛላችሁ። ቀና ብላችሁ ስትጸልዩ አምላካችሁን በፊታችሁ ታያላችሁ። ደስ ይበላችሁ። ከለወዳድ ያደረገው ልበ አምላክ ዳዊት ልበ አምላክ ዳዊት እንዲህ አለ፣ ሁልጊዜ አምላኬን እግዚአብሔርን በፊቴ አየዋለሁ አለ። እንኳን ደስ አላችሁ። ከለወዳድ ያደረገው እስቲ በሉላችሁ፣ አምላኬን በሉ፣ እግዚአብሔርን ሁልጊዜ ዘወትር በፊቴ አየዋለሁ አለ። ክብር ለመድኃኒዓለም ይሁን። በፊታችሁ እዩት ወገኖቼ፣ እዩት። አለ እኮ መካከላችን አለ እኮ። በስሜ 2ም 3ም ብትሆኑ ብትሰበሰቡ እኔ በመካከላችሁ እገኛለሁ። ዛሬ በመካከላችን ያለው ይህ መድኃኒዓለም ነው። ክብር ለእሱ ይሁን። እግዚአብሔር ይመስገን። ሁልጊዜ እንዳለ አስቡ። ሁልጊዜ ከኛ ጋር እንደሚኖር አስቡ። ሁሌ አየዋለሁ። ኃጢአት ስትሰሩ የሚያስፈራችሁ ሁሌ ስላለ ነው። አዎ ስንዋሽ የምንደነግጠው ሁሌ ከኛ ጋር ስላለ ነው። ስንዘሙት የምንደነግጠው ሁሌ ከኛ ጋር ስላለ ነው። ስንሰርቅ የምንደነግጠው ሁሌ ከኛ ጋር ስላለ ነው። እግዚአብሔር የሚከለክለው መጋረጃ አለ? ጨለማ ይከለክለዋል? በርና መስኮት ይከለክለዋል? በር ክፈቱልኝ ሳይል እነሆ መስኮቱና በሩ እንደተዘጋ ሰላም ለኩልክሙ አላቸው ይላል። ክብር ለመድኃኒዓለም ይሁን። በር መክፈት አያስፈልገው። የማይጋር ነው። አዎ ከዓለም ዳርቻ እስከ ዓለም ዳርቻ በአንድ ጊዜ የሚያይ በአንድ ጊዜ የሚሰማ እሱ ልዑል ነው። ክብር ለመድኃኒዓለም ይሁን። አምላካችን እግዚአብሔር በሉ እስቲ፣ ጋሻዬ ነው በሉ። እግዚአብሔር መመካዬ ነው። አዎ ስለዚህ ወደዚህ ተራራ ኑ፣ ወደማይጣለው፣ ወደማይገፋው፣ ወደማይወድቀው ለዘላለም በክርስቶስ ደም ወደ ተመሰረተችው ወደዚህ ተራራ ኑ። ልዑሉን ታገኛላችሁ። ያንን መድኃኒት ታገኛላችሁ። እዚህ ተጠጉ ወገኖቼ። ሁሉም ያልፋል። ያልፋል አያልፍም? ሁሉም ያልፋል ወገኔ። ኑ ተጠለሉ። ስለዚህ አምላካችን ከጸለየ በኋላ እነሆ ከምሽቱ 4 ሰዓት ከተራራ ወረደ። ወዴት? ወደ ባህሩ። ከምሽቱ ስንት ሰዓት? ስንት ሰዓት ንገሩኝ። አሁን ሁለተኛውን ልነግራችሁ ነው። 4 ሰዓት። ሁለተኛው 4 ሰዓት ከተራራው ወርዶ አሁን ደግሞ ከየብሱ ከደረቁ ቦታ በባህር ላይ እየተራመደ መጣ። እንኳን ደስ አላችሁ። ባህሩም የእሱ መንገድ ነው። ነፋሱም የእሱ መንገድ ነው። እሳቱም የእሱ መንገድ ነው። ለእኛ ግን ሁሉ ችግር ነው። አይደለ ወገኖች? ንፋሱ የልህ፣ እሳቱ የልህ፣ ማዕበሉ የልህ፣ ሁሉ ነገር የልህ ከሆነ አንችለው። እግዚአብሔር ግን ውሃውን ይውላል። አሁን ይሄ የምታዩት ሰማይ፣ ይሄ ምድር ውሃ ነው። ውሃውን 3 ከፈለው ይላል። ከዚህ ከሰማዩ በላይ አንዱን ውሃ ያኖሮታል፣ አንዱን ደግሞ ሰማይ አድርጎታል፣ አንዱን ደግሞ ምድር አድርጎታል። ውሃውን ከ3 ከፍሎ ይኸው ያኖረናል። ክብር ለመድኃኒዓለም ይሁን። እግዚአብሔር የተመሰገነ ወገን። አያችሁ፣ ተመልከቱ። እግዚአብሔር ይችላል አይችልም? ባካችሁ ንገሩ። ይችላል አይችልም? እግዚአብሔር ይችላል በሉ እስቲ። እግዚአብሔር ይችላል በሉ። አዎ ይችላል። የኛ ደካማነት ብቻ ነው አሁን ችግሩ፣ የኔና የእናንተ ደካማነት። ስለዚህ በባህሩ ላይ እየተራመደ ሲመጣ አዎ ምትሃት ያዩ መሰላቸው ይላል። አዎ ምክንያቱም እሱ አልመሰላቸው። እንግዲህ ደግሞ ኃይለኛ ነፋስ መጥቷል። ኃይለኛ ማዕበል ከቧቸዋል። በሞትና በሕይወት መካከል ናቸው ያሉት። በምን መካከል? ኧረ ንገሩኝ። አዎ ያ ነፋስ ይገለብጣታል መርከቧን።
ያ ማዕበል ይውጣታል መርከቧን። ታንኳይቱ ተጨንቃለች። በታንኳይቱ ውስጥ ያሉት ደግሞ ተጨንቀዋል። ማን ይድረስላቸው? አዎ ተጨንቃችኋል ወገኖች፣ እግዚአብሔር ይድረስላችሁ። ለኢትዮጵያ በተለይ እግዚአብሔር ይድረስላት። በእውነት መውጫ መግቢያ ጭንቅ ለበዛባት ለኢትዮጵያ አዎ ማዕበሉን ጸጥ ያድርግልን መድኃኔዓለም። ጸጥ ያድርገው። ይችላል አይችልም? በአንድ ደቂቃ ማቆም ይችላል ወገኖች፣ ይችላል መድኃኔዓለም። አዎ እሱ ካለ እሱ ከፈቀደ። ግን የኛ መከራ የኛ ኃጢአት ዕለት በዕለት እንዴት ይሆን? እንዴት ይሆን? ችሎን እኮ ነው የሚያኖረን፣ ታግሶን እኮ ነው የሚያኖረን። ዕለት በዕለት ሌላ ኃጢአት እየተጨመረ ማለት። ስለዚህ አሁን ጠፋን፣ በቃ ማዕበሉ ዋጠን እያሉ ተጨነቁ፣ ጮሁ ይላል። እግዚአብሔር ሆይ በዚህ ማዕበል ተውጠን፣ አዎ በዚህ ነፋስ ተገፍተን ጠፋን እያሉ ይጮሁ ነበር። ወገኖቼ ሲጨንቃችሁ ጩሁ፣ ግድ የላችሁ። ሲጨንቃችሁ ጩሁ። መርዝ ጠጥታችሁ አትሙቱ። ዛፍ ላይ ተንጠልጥላችሁ አትሙቱ። እራሳችሁን አትግደሉ። እራሳችሁን አታጥፉ። ነፍሰ ገዳይ ወንጀለኛ ነው። ራሱን የገደለው ወንጀለኛ ነው፣ ኃጢአተኛ ነው። ወገን የሚቀል መስሏቸው፣ የሚያርፉ መስሏቸው ብዙ ሰዎች የሚያርፉ መስሏቸው ለምን አልገላገልም፣ ራሴን አጥፍቼ ለምን አልገላገልም እያሉ ወደ ገሃነም የሚወርዱ ፍትሐት እንኳን አይፈቱ። ራሳቸውን ያጠፉ ሰዎች ፍትሐት እንኳን አይፈቱ። ቤተ ክርስቲያን ገብተው አይቀበሉ። የተለየ የጨነቀው ሰው ግን ወዴት ይጩህ? ንገሩኝ። በዚህ በባህር መካከል በማዕበልና በነፋስ የተከበቡት ሰዎች ወዴት ይጮሁ ነበር? ንገሩኝ። ወዴት ይጮሁ ነበር? ጮሁ ይላል። እየጮሁ ነበር ወገን። አዎ ጩሁ። ንስሐ ገብታችሁ ጩሁ። ታጥባችሁ ጩሁ። ተዘጋጅታችሁ ጩሁ። እግዚአብሔር ይሰማል አይሰማም? ንገሩኝ። አዎ እግዚአብሔር እንዳይሰማ ያደረገው ኃጢአት። ትንቢተ ኢሳይያስ ምዕራፍ 59 የእግዚአብሔር እጆች ከማዳን አላጠሩም፣ ጆሮቹ ከመስማት አልደነቆሩም። ነገር ግን እንዳይሰማ እንዳያይ ወደ እኛ እንዳይመጣ ያደረገው የሰው ኃጢአት ነው ይላል። የምን ኃጢአት? አዎ እንዳይሰማን አደረገ ኃጢአት፣ እንዳያየን አደረገ ኃጢአት። አዎ ከኃጢአት ተመለሱ፣ ከኃጢአት መንደር ውጡ፣ ግድ የላችሁ። ያን ጊዜ ስጠሩ ጻልሁ ጻድቃን እግዚአብሔር ሰማው። ጻድቃን ጮኹ፣ እግዚአብሔር ሰማቸው። ነገር ግን አዎ የሚያምኑ ሰዎች፣ ክርስቲያኖች፣ የእግዚአብሔር ወዳጆች ካልተፈተኑ አይሆን። ወርቅ ጣታችሁ ላይ ያለው ወርቅ እሳት ውስጥ ገብቶ ቀልጦ ነጥሮ ወጥቶ ነው አይደለ ወገኖች? ወርቅ የተባለው በእሳት ነጥሮ ነው። በእሳት ያልነጠረ ያልተፈተነ ክርስቲያን አይባል። ለዚህ ነው ቅዱስ ጳውሎስ እንዲህ አለ በዕብራውያን መልእክቱ ምዕራፍ 12 ቁጥር 5 ላይ እግዚአብሔር ያልገሰጸው በሉ እግዚአብሔር ያልገሰጸው የእግዚአብሔር ልጅ አይባልም፣ ዲቃላ ነው ይላል። ምንድን ነው? እግዚአብሔር ያልገሰጸው የእግዚአብሔር ልጅ አይባልም፣ ዲቃላ ነው። ተግሳጽና ቁጣ ሁሉ ለጊዜው ከባድ ይመስላል፣ ኋላ ግን የቅድስናቸው አክሊል ነው ይላል። ደስ ይበላችሁ ለመድኃኔዓለም። የቅድስናቸው አክሊል ፈተናውን ስታሉ ተመልከቱ። ቅዱሳን ሐዋርያት ከእሱ ጋር የሚውሉ ናቸው፣ ከእሱ ጋር የሚያድሩ ናቸው፣ ከእሱ ጋር ያሉ ናቸው። ግን ፈተናቸው። ትፈተኛለሽ፣ ትፈተናለህ ወገኔ። አምላክ ይፈትናል። እግዚአብሔር
ተጠንቀቅ፣ እግዚአብሔር በልብህ ሊፈትንህ ይመጣልና ተጠንቀቅ። በምን ንገሩኝ? እግዚአብሔር በልብህ ሊፈትንህ ይመጣልና ተጠንቀቅ። ወገኔ ተጠንቀቅ፣ ይፈትንሃል። አዎ ፈተናቸው። አዎ ከዛ ነፋስ አስነሳ፣ ከዛ ማዕበል አመጣ፣ ከዛ ደግሞ ተጨንቀው እንዲጮሁ አደረጋቸው። ነገር ግን የእኛ ጌታ የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ መጣና አይዟችሁ እኔ ነኝ አለ። ክብር ለመድኃኔ ዓለም ይሁን። እስቲ አይዟችሁ በሉ እስቲ አይዟችሁ እኔ ነኝ። ክብር ለእሱ ይሁን። አይዟችሁ ይበላችሁ። የተጨነቃችሁ፣ የራባችሁ፣ የጠማችሁ፣ የተቸገራችሁ አይዟችሁ ይበላችሁ። የተለያየ ችግር ያለባችሁ፣ የተለያየ ምክንያት ያላችሁ ለመድኃኔዓለም መጥታችሁ የነገራችሁ እሱ ይፈውሳችሁ። አለሁ አይዟችሁ ይበላችሁ። አለሁ አይዟችሁ እኔ ነኝ አትፍሩ አትጨነቁ አላቸው። ክብር ለመድኃኔዓለም ይሁን። እኔ ነኝ አትጨነቁ፣ እኔ ነኝ አትፍሩ፣ እኔ ነኝ አባታችሁ ነኝ አላቸው። ጌታ ሆይ አንተ ከሆንክማ አለ ቅዱስ ጴጥሮስ። መቼም ጴጥሮስ ትንሽ ችኩል ነው። ከቅዱሳን ሐዋርያት ሁሉ እሱ ቸኮል ይላል። ቸኮል ብሎ ጌታ ሆይ አንተ ከሆንክማ አባታችን አንተ ከሆንክማ እባክህ ጌታ ሆይ ወደዚህ ባህር ተራምጄ እንዳንተ በባህሩ ላይ እየተራመድኩ እንድመጣ እርዳኝ አለው። እባክህ እዘዘኝ አለው። ና ነው። ክብር ለመድኃኔዓለም ይሁን። እግዚአብሔርን አመስግኑ። ና እንደኔ እየተራመድክ በባህሩ ላይ ና ነው። ወረደ ከታንኳው ባህሩ ላይ መራመድ ጀመረ። ነገር ግን ያ ማዕበል ሲያየው፣ ያ ነፋስ በግራና በቀኝ ሲያጣድረው ሲያየው ጌታ ሆይ እኔማ ልሰጥም አይደለ ልጠፋ እኮ ነው አለ። ይሄ ነው እንግዲህ የእምነት ጉድለት ማለት። ያስተማረን ለመከረን ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው።